ዘመቻ አንድነት ከተጀመረ 21ኛ ቀኑ ነው 21 ቀን ሙሉ በድል እየገሰገሰ ነው በአራቱም ክፍለ ሀገራት ፋኖ በከፍተኛ መነካካት በከፍተኛ ወኔ በጠላት ላይ መብረቃዊ ጥቃት በመፈጸም የኃይልና የሞራል የበላይነት እንደወሰደ ነው በጎጃም ግንባር ያለውን የዛሬውን 21ኛ ቀን ውሎ ስንመለከት ዘራፊውና አሸባሪው ኃይል ከሰከላ ወደ አበስከንና ከአዴት ብራዳማ አበስከን በሁለት አቅጣጫ ያባግስ ሻለቃን ለማፈን ተንቀሳቅሶ ነበር ነገር ግን አንበሶቹ የአማራ ፋኖ በጎጃም የሶስተኛ ጎጃም አገው ክፍለ ጦር የጊዮን ብርጌድ የአባግስ ሻለቃ አባላት ቀድመው ደፈጣ በመያዝ አካባቢውን ታጣቂ ጭምር በቆረጣ በማስገባት ከአዴት ዙ 23 ይዞ የመጣውን ጠላት ላይ መብረቃዊ ጥቃት በመሰንዘር ዘራፊው ኃይል ግራ አውጪኝ ብሎ ወደ መጣበት ብራዳማ ተራራ እንዲፈረጥጥ አድርገውታል ከሰከላ ወደ አበስከን የተንቀሳቀሰው ዘራፊ ኃይል መንገድ ላይ ሲደርስ ያናብስቶቹን መቋቋም እንደማይችል ሲያውቅ አጃሊ ከተባለ ቦታ ላይ ያርሶ አደር በግ ሲሰበስብ ከዋለ በኋላ አካባቢው ማህበረሰብ እርስ በርስ ጥሩምባ በመንፋትና በመጠራራት የድረሱልኝና አብረን እንዋጋው ጥሪ በማቅረቡ በአካባቢው የሚገኙ ሻለቃ እንደዚሁ ከህዝቡ ጋር በጋራ በመሆን በከበባ ከፍተኛ ማጥቃት ተደርጓል አባግስ ሻለቃም እንደዚሁ ከሌሎች ሻለቆችና ከህዝቡ ጋር ባደረገችው ውጊያ ከፍተኛ ድል ተቀዳይታለች ከአዴት የመጣው ወራሪ ኃይልም ያበስከን ከተማ አንድ ትራንስፎርመር በዙ 23 አቃጥሏል ያንድ አርሶ አደር ቤትም እንደዚሁ በዙ 23 አቃጥሏል ማለት ነው በአጠቃላይ በዛሬው ዕለት ከሁለት አቅጣጫ አንድ ሻለቃ ጦር ለማፈን ሄደው ከፍተኛ ቁጥር ያለው ጥምር የወራሪው ኃይል ተቀጥቅጦ ማስከሪውና ቁስለኛውን ተሸክሞ ሄዷል ማለት ነው ሁለተኛው በአማራ ፋኖ በጎጃም 5ኛ ክፍለ ጦር አረንዘው ዳሞት ብርጌድ የሆነችው ፍኖተ ሰላም አንደኛ ሻለቃ ፍኖተ ሰላም ሸንበቁማ በተባለ ልዩ ቦታ ላይ ሰፍሮ የነበረው ጠላት ላይ መብረቃዊ ጥቃት በመፈጸም 3 ሙትና 5 ቁስለኛ የተረጋገጠ ዚያው ላይ ጥለውት የተገኘ ሲሆን ሌላም በርካታ ሰባዊና ቁሳዊ ኪሳራ ማድረስ መቻሉን አረጋግጠናል ይሄም ጠንካራ ውጊያ ነበር በዛሬው ዕለት ሶስተኛውና ትኩረት ሳቢው ጉዳይ በዘመቻ አንድነት የባህር ዳር ልዩ ኦፕሬሽን በሚል ከቀናት በፊት የተጀመረውና ውጤት እያመጣ ያለው ኦፕሬሽን ባህር ዳር ከተማ ላይ በአማራ ፋኖ በጎጃም አንደኛ ክፍለ ጦር ልዩ ኦፕሬሽን መምሪያ በተዘጋጀው ዕቅድ መሰረት ልዩ ልዩ የፋኖ ጠበብት ኢንጂነሮች ባዘጋጇቸው የቦምብና ተቀጣጣይ ፈንጂዎች በተጠኑና በተመረጡ ቦታዎች ላይ ጥቃት መፈጸም ችለናል ከነዚህም መካከል የክልሉ ጠቅላይ ፍርድ ቤት ቢሮና የክልል ገቢዎች ቢሮ ላይ ጥቃት መፈጸም የተቻለ ሲሆን አንድ የፖሊስ ኮሚሽን ተሽከርካሪ ፓትሮል ላይ ቁሳዊ ኪሳራ ደርሷል ወይም ተቃጥሏል ሁሌም ህዝብን የማወናበር ተግባሩን የቀጠለው አብይ አህመድ በዙሪያው ያሉ ተላላኪ አጎንባሽ ወጪ ሰባይ የሆኑ አማራዎችን በመጠቀም የምክክር መድረክ በማለት ህዝባችንን ለማጭበርበር በተለያዩ ወረዳዎች የመንግስት ሰራተኞችንና የሥርዓቱ አሽከር የሆኑትን በጥቅም ለአበል በመደለል ህዝባችን ለማደናገር እየሰሩ እንደሆነ ደርሰንበታል ይሄን ምክንያት በማድረግ ነው ኦፕሬሽን የጀመርነው ማለት ነው በዚህ ምክንያት እንግዲህ 3 ቦታ ላይ በተደረገ የተጠና ኦፕሬሽን አንደኛው እንግዲህ በልዩ ኦፕሬሽን ጠቅላይ ፍርድ ቤት አካባቢ በቪኤት ሲንቀሳቀስ የነበረ እስካሁን ማንነቱን ያላወቅነው ባለስልጣን ተደምስሷል ሁለተኛው እንደዚሁ በዘመቻ አንድነት የባህር ዳር ልዩ ኦፕሬሽን 4 ተከታታይ ፈንጂዎች ጥቅም ላይ በማዋል ባለታሪኮቹ የባህር ዳር ወጣቶች ጭምር የተሳተፉበት ኦፕሬሽን ማድረግ እንደዚሁ የሥርዓቱ አንድ ተሽከርካሪ ወድሟል ሌላው ሶስተኛው ቦታ ባህር ዳር ከተማ ውስጥ እንደዚሁ አንደኛ ገጠር መንገድ መሄጃ አልካን አካባቢ ያገዛዙ ሰራዊት ማመላለሻ የነበረና የማረሚያ ቤት ማመላለሻ የነበረ አንድ ሰርቪስ የነበረ ተሽከርካሪ በፈንጂ ሙሉ በሙሉ ወድሟል ሁለተኛ ቀበሌ 16 ገበያው አካባቢ ያለ የፌደራል ፖሊስ ቢሮ ውስጥ ፍንዳታ በመፈጸም እንደዚሁ ቢሮም ውስጡ ጋይቷል ተሽከርካሪም እንደዚሁ ነዷል በአጠቃላይ በአማራ ፋኖ በጎጃም የልዩ ኦፕሬሽን ባህር ዳር ከተማ ውስጥ ያለው ኦፕሬሽን ሰባዊም ቁሳይም ስነልቦናይም ፖለቲካዊም ኪሳራ በማድረስ የአብይ አህመድን የምክክር ኮሚሽን የሚል ማላገጫ በህዝባችን ደም የፖለቲካ ስልጣን ለማስጠበቅ የሚደረግን የሴራ ስብሰባ መበተን ችለናል ወደፊትም ታርጌት የተደረጉ ቦታዎች በሞርተር በቦምብ በፈንጂና በተለያዩ በስርዓት አስቀጣይ ኃይሎች ላይና በሚገለበሉባቸው ተቋማትና ተሽከርካሪዎች ላይ የተጠናና ታርጌት እንዲሁም ውጤታማ የሚሆን ስራ እንሰራለን ጥቃት እንፈጽማለን በዚህ አጋጣሚ ባህር ዳር ከተማ ያላችሁ የባህር ዳር ከተማ ነዋሪዎችና ወጣቶች በሙሉ ትናንት አብዮቱን መሃል ከተማ ላይ ስናፈነዳ በባዶ እጃችሁ እንደባብ በደረታችሁ እየተሳባችሁ ወራሪው ኃይል ወደ አካባቢያችሁ ወደ ባህር ዳር ከተማ ይዞት የመጣውን ብሬንና ስናይፐር ክላሽ እንደማረካችሁት ሁሉ ዛሬም ፍንዳታና እንደዚሁ ተኩስ በሚከፈትበት አካባቢ መንገድ በመዝጋትና ከፋኖ ጎን ከልዩ ኦፕሬሽኑ አካል ጎን በመሰለፍ ድጋፋችሁ እንድታሳዩ ጥቆማ በመስጠት በውስጥ ለኛ ጥቆማ በመስጠት የወራሪው ኃይሎችና እንደዚሁም የብልጽግና ፈረሶች ላይ ጥቆማ በመስጠት ጭምር እየተባበራችሁ የማያዳግም እርምጃ እንድንወስድ ስንል እናሳስባለን በአጠቃላይ ህዝባችን የብልጽግና ስርዓት ከሚጠቀምባቸው መስሪያ ቤቶችና አካባቢዎች እንደዚሁም ከወራሪው ኃይል አባላትና አመራር ጋራ ባለመንቀሳቀስና ራሳችሁን በመነጠል የዚህ ጅምላ ጭራሽ ጥቃት ሰለባ እንዳትሆኑ ስንል ለህዝባችንና ለወጣቱ ማሳሰብ ፈልጋለሁ በአጠቃላይ የአማራ ፋኖ በጎጃም በዘመቻ አንድነት 21ኛ ቀን ላይ እጅግ ወርቃማና ደማቅ ታሪክ ሰርቷል ዘመቻ አንድነት ይቀጥላል አመሰግናለሁ
የዛሬ ውሎ 20ኛ ቀን ዘመቻ ውሎ በጎንደር ግንባር በተለይም ተፈራርቶ እየተደረገ ያለው ጠላት ጎጃም አውያን በከፋ ወደ ቋራ ቀጠና በመግባት አባይ ዳር በተባለችው ከተማና አካባቢውን ለመቆጣጠር ሰፊ እንቅስቃሴ አድርጓል። ከቤንሻንጉል አቅጣጫም የፈጸመ ጥቃት ነበረ እና በዚሁ ሁኔታ አውደ ውጊያዎች እየተደረጉ ቆይተዋል። በተለይም በአባይ ዱር የመጀመሪያው እንቅስቃሴ የተደረገው ነው። ጠላትን ክፍለ ጦር የመቆጥ ለብሮ ብርጌድ ከፍተኛ ኪሳራ አድርጓል። በመቀጠልም ሰላም አርጊ በተባለ ቦታ የተደረገው ውጊያ ላይ ቁጥር ያልተደረገ ከፍተኛ ጠላት ሰብአዊ ኪሳራ እንዲደርስበት ሆኗል ማለት ነው። እንዲሁም ከተማዋን ሰላም አርጊ ከተማን ማለት ነው የቀረውን አብዛኛውን ዘርፏል፣ ንብረት ዘርፏል፣ ሞተር ተሽከርካሪዎችን ዘርፏል፣ ክላክተሮችን ዘርፏል፣ ንብረቶች ሌሎች የሚንቀሳቀሱ ንብረቶች በሙሉ ዘርፏል። የቀረው ደግሞ አቃጥሏል እና ይህ በጣም ሽታዊ የሆነ ድርጊትና ተግባር በሰላም አርጊ ቀጠና ተፈጽሟል ማለት ነው። ሁለተኛ ግንባር አዲስ ዓለም በተመሳሳይ ነብሮ ብርጌድ የአድዋ ብርጌድና አጣናዋሴ ክፍለ ጦር አካል ኃይሎች ሊሳተፉበት ውጊያ ነው። በዚህም ውጊያ የተመታው የአገዛዙ ጦር ከ8 በላይ ንጹሐን ሰቃቂ ሁኔታ የሰብአዊ በሆነ ሁኔታ ገድሏል፣ ረሽኗል። እዛም ንብረቶችንም እንደዚሁ ዘርፏል እና አውደ ውጊያው አሁንም አባይ ዳርና አካባቢ ላይ ባሉ ቀጠናዎች ላይ አውደ ውጊያው ተጠናክሮ ቀጥሏል። በሌሎች ቦታዎች ያሉት ጥቃቅን አውደ ውጊያዎች ናቸው። በጎንደር ግንባር ዘመቻ አንድነት ቀጥሏል። አንድነት ኃይል ነው። ዮሐንስ ንጉሱ አመሰግናለሁ። እንግዲህ ከአማራ ፋኖች አራቱም አደረጃጀቶች ማለት ነው ዘመቻ አንድነትን ካወጅን ዛሬ 21ኛ ቀናችንን ይዘናል። በ21ኛ ቀናችንም የአማራ ፋኖ በወሎ ቤት አማራ ጠንካራ ተጋድሎን እያስቀጠለ ያለበት ሁኔታ ነው ያለው። በዚህም በተጠናከረው ተጋድሎ የአማራ ፋኖ በወሎ ቤት አማራ ከ5 ኮሮች 3 ኮሮች ላይ ተጋድሎች የነበሩበት ሂደት አለ። እንግዲህ ተጠናክሮ በቀጠለው በዚሁ ምዕራብ ወሎ ወደ 1 ኮር እንደመጡ ይታወቃል። ንጉስ ሚካኤል ኮር ተብለዋል። በዚህ በንጉስ ሚካኤል ኮር አሃዳቸውን ለጊዜው መጥቀስ አስፈላጊ ሆኖ ያልተገኘ 7 ጀግኖች ብቻ አንድ ከተማ ላይ በመግባት ያገዛዙ ካድሬዎች ሰብሰብ ብለው የሚገኙበት አካባቢ በመሄድ በጣም በርካታ ጊዜ ሲመክሩ ሲዘግሯቸው የኖሩ ግን በጣም ያስቸገሩ መካነ ሰላም ወረዳ ነው እንግዲህ ቦረና ወረዳ ገጠሩ ማለት ነው ሙደለላ ወይም 032 ቀበሌ ላይ በመግባት በርካታ ካድሬዎች ተሰባስበው ባሉበት 4ቱን በመግደል 8 በማቁሰል ከአራቱ 3ቱን በእርሳስ ነው በጥይት ነው አንዱን ደግሞ በጎራዴ ነው። ያው እንግዲህ ቦረና እኛም በጸረ ወያኔ ትግሉ በነበርንበት ጊዜ በርካታ የመሳሪያ አይነቶች ያሉ የታጠቀ ማህበረሰብ ነው። እንግዲህ አዛውንት ሳይቀር በተለይ ጎራዴ ደግሞ በጣም የሚያማምር ጎራዴ የቀደምት አባቶቻችንን የሚያስታውስ የሚገኝበት አካባቢ ነው። እነዛም ጎራዴዎች ፋኖቹ ይጠቀሙባቸዋልና አንድ ባንዳ በዛ ጎራዴ የሚሸኙበት ሁኔታ አለ። 8 አቁስለው ወደ ሆስፒታል የሸኙበትና እነዚህ 7 ፋኖች በጣም አስደናቂ የሚባል ጀብዱ የፈጸሙበት ሁኔታ አለ። አሁንም ተጋድሎቹ በዚሁ በንጉስ ሚካኤል ኮር ተጠናክረው ቀጥለዋል። ሌላኛው ምስራቅ አማራ ፋኖ በዚሁ በምስራቅ አማራ ኮር 1 ማለት ነው አሳምነው ክፍለ ጦር ላይ 3ኛ ሻለቃ በአምሳለቃ ማሞ ቢወጣ የምትመራው 3ኛ ሻለቃ ወልዲያ ከተማ በመግባት በትላንትናው ምሽት በፓትሮል ይንቀሳቀሱ የነበሩ ከፍተኛ የብልጽግና አመራሮች ላይ ሙሉ ከተማው ላይ በመግባት አሬሮ የሚባለው ሰፈር ማለት ነው ወልዲያ ከሆስፒታል ጀርባ የቦምብ ጥቃት በመፈጸም በ2 ቦምብ ሙሉ ለሙሉ ሙትና ቁስለኛ በማድረግ ከፍተኛ አመራር ማንነቱን ማወቅ ያልቻልነው ያሰናበቱበት ሌሎችንም ደግሞ በቁስለኛ አድርገው እንዲሁ የተሳካ የሚባል ጀብድ ፈጽመው የወጡበት ሁኔታ አለ። ሌላኛው ግዙፉ ላስታ አሳምነው ኮር አርበኛ ኮማንዶ ብርሃን አሰፋ ነው ወይም ዘንዶ የምትመራው ጥራሪ ክፍለ ጦር በቅሎ ማነቂያን ተቆጣጥረው ይገኛል። በቅሎ ማነቂያ ማለት ከድልብ በቅርብ ርቀት የሚገኝ በጣም ወሳኝ የሆነ ወታደራዊ የሆነች ቦታ ነች። እሷ ላይ በመሆን እስከ ድልብ ድረስ ያጠቃሉ። ከድልብና ከአካባቢው 3 ሻለቃ ማጥቃት የመጣን የጠላት ኃይል በ1 ሻለቃ በመመከት ቦታቸውና ይዞታቸውን አስጠብቀው የተገኙበት
የቀጠለበትና አሁንም ተጋድሎ ተጠናክሮ የቀጠለበት ሁኔታ አለ። ቁልፍ ቦታ ስለሆነች ያችን ቦታ ያዘ ማለት ጠላት ቃሊምንና የተለያዩ አካባቢዎችን ድልብንም ደግሞ ነፃ ቀጠና አድርጎ አመራርም ሎጂስቲክም ሌሎች ሁኔታዎችንም መቆጣጠር የሚችልበት ቁልፍ ቦታ ነው። ይህንን ቁልፍ ቦታ ማስለቀቅ ያልቻለበት ሁኔታ አለ። በሞርተርም በመድፍም ጭምር በተለይ በሞርተር ከድልብ በመሆን በበቅሎ ማነቂያ ሙሉ ከተማው ላይ በመምታት አንድ ወጣትና አንድ አዛውንት በዛሬው ዕለት በሞርተር የገደሉበት ሁኔታ አለ። ፋኖን ማሸነፍ ሲያቀታቸው ህዝቡን ጭፍጨፋ በመፈጸም ህዝቡ ደግሞ ባካችሁ ልቀቁን ለኛ ስትሉ የሚል አይነት ስሜት እንዲፈጠር እንጂ ሶስት በአንድ ሻለቃ ላስታ አሳምነው ኮር ጥራሪ ክፍለ ጦር ማለት ነው መክተው የመለሱበት አሁንም ይዞታቸው አጠናክረው የቀጠሉበት ሁኔታ አለ። እንደነገርኳችሁ ቦታው በጣም ቁልፍ ቦታ ስለሆነ ነው እንግዲህ ተጋድሎ እያደረጉ ያሉበት። አጠቃላይ በአማራ ፋኖ በወሎ ቤት አማራ ከአምስቱ በሶስቱ ኮሮች ተጠናክሮ የቀጠለው ተጋድሎ አሁንም ያው ውጊያ መረጃው ይህንን ይመስላል። አጠቃላይ ግን በተለይ ህዝቡን የንግድ ማህበረሰቡን አስገድዶ እንግዲህ ከክላሽ ጀምሮ እስከ ድሮን ድረስ እየዘነበበት ያለውን በአብይ አህመድ የብልጽግና አንድ ቡድን አገዛዝ ምንም አይነት የንግድ እንቅስቃሴ በሌለበት በሰላም ወጥቶ በሰላም መግባት በማይችልበት ሁኔታ ከህዝቡ ግብር ሰበስባለሁ በሚል እያስከፈለ ያለበት ሁኔታ አለ። ይህንንም ደግሞ እንደ ፋኖ ሰርጎ በመግባት ሌሊቱም የኛ ነው ቀኑም የኛ ነው ይታወቃል። ከተሞችን በፈለግነው ሰዓት መግባት መውጣት እንችላለን። ያ ላይ የተጀመረው ማጥቃት አሁንም በሌሎች የቤት አማራ ከተሞች የወረዳና የዞን ከተሞች ተጠናክሮ ይቀጥላል። አገዛዙ ከህዝባችን አስገድዶ ምንም አይነት ግብር ማስገበር የማይችልበትን ሁኔታ ከአሁን በፊት አሳይተናል። አሁንም ይህንን አጠናክረን እንቀጥላለን። መውሰድ ያለብንን እርምጃ ከባለሙያዎችም ጭምር እርምጃ እንወስዳለን። ከገቢዎች አገልግሎት እንዲሁም ከንግድ ባለሙያዎችና አመራሮችም ጭምር የሚመለከታቸው አመራሮች ጭምር እርምጃ በመውሰድ ድርጊቱን እናስቆማለን። እነዚህ አመራሮችና ባለሙያዎች ላይ እርምጃ የምንወስደው አማራ ህዝብ ላይ ሁለንተናዊ ዘር ማጥፋት እየፈጸመላሉ የማድረግ የጀርባ አጥንት ሆነው ዘር ማጥፋቱን ተቀላቅለው ያሉ መሆናቸውን በማሰብና በመገንዘብ ሰዎቻቸውም ለህዝባችን ከአሁን በፊት ያሳወቅንበት ሁኔታ አለ። ይህንን አሁንም አጠናክረን እንቀጥላለን።